አዲስ አበባን የራስ ማድረግ ያስባል። ማፈር አለባችሁ። ጥያቄው ሲመጣ ብዙ ነገራችሁ ወደ አዲስ አበባ ያዞራችሁት ብዙዎቹ ተቀየሩ። የአዲስ አበባ ልጆች አሁን እንትና ራሱ በጣም ነው የተሰማው። አቤ ቶክቻው ቀንደኛ የብልጽግና ደጋፊ የነበረ ነው። አዲስ አበባን ለህዝባችን ተውልኝ፣ አዲስ አበባን ለአዲስ አበባ ይተው፣ አይመለከትም ነው እናንተን እየደገፈ ኤርሚያስ ለገሰ የእናንተ ካድሬዎች መጨረሻውን ሲያዩት እናንተንም እንደሚበሉ ሲያውቁ ስለ አዲስ አበባ መጮ ጀመሩ እነሱ ጭምር። ስለዚህ አዲስ አበባ ልጅ በእናንተ ስር ልሆን ዝምባ እንዶ አይሰማም እንዴ? እማላቅ መተኔ ላይ ተጭነህ ልታኖር ትፈልጋለህ? አዲስ አበባ ልጅ መጀመሪያ እስቲ ኦሮሚያ ላይ በስርዓት ጥሩ ነገር ስሩ። የምትሰሩት ነገር ሁላ አላምራላችሁ። ኦሮሚያ ላይ ብዙ ነገር እኮ ሰርታችኋል። ማንም አይፈልግህ። ለምን? የፍቅር ነገር ነው ሰው የሚፈልገው። ፍቅር ሳትሰጥ አሉ። አሁን የሀብታም ሚስቶች ኢትዮጵያ ውስጥ ወርቅ የሚያፈስላት የሚያምሩ መኪናዎች የሚያስነዳት ሀብታም አለ። አታፈቅረውም፣ ግን ዝም ብላ ትኖራለች። ከችግር ይሻላል በሚል ኦሮሚያ የሚኖር ኢትዮጵያዊ ሌላ ብሔር በሙሉ ከችግር ይሻላል በሚል እንጂ ወዶት አይደለም። እግዚአብሔር ምስክር ወዶት አይደለም። ከችግሬ ይሻላል በቃ ዝም ብዬ ልኖር፣ ጊዜ እስኪመጣ ጊዜ እስኪቀየር። ድሬዳዋንም ልትጫወቱባት እንደ ጉድ። አማራ ከማንም በላይ ድሬዳዋ ሞልቶ፣ እናንተ ግን ለተንኮል ሲባል ሶማሌና ኦሮሞ ነው እየተፈራረቀ የሚመራው። እግዚአብሔር ያሳያችሁ። ሶማሌና ኦሮሞ እየተፈራረቀ ያቺን ድሬዳዋ ይመራታል። በጣም ያሳፍራል። የምትሰሩት ስራ በሙሉ የመሃይ ደስ የሚል ምንም ብትል ብልጽግና አይቀበልም። ያንተን ፖለቲካ ብልጽግናም አንተን አይፈልግም። ገባ? የኦሮሞም ልጅ ባነነብህ ገደል ግባ አለ። ያንተ ሜን ፖለቲካ አርሲ ላይ ነው። የአርሲ ደግሞ አብዛኛው የሚከተል ከብት ነው። ይሄ ሜንጫ ይዞ ሰው በየመንገዱ የሚያርደው ከብቱ ነው የሚከተል። ከዛ ውጭ ሰው የለም። አለቀ። ቴዲማ የመጡትን የማናገር ኃላፊነት አለበት። የማንኛውንም ሀሳብ ማስተናገዱ ጥሩ ነው ብዬ ነው ማስበው። ቴዲ ሀሳብ ያስተናግዳል፣ ለሰው ያቀርብላል። አንተ ያንን ሀሳብ በደንብ አርጋ ብላልተ ትሄድበታለህ። ያራዳልች እንደዛ ነው የሚሆነው። እና በአሁን ሰዓት ግን አማራው ራሱ በደንብ አልተግባባም እንጂ በተወሰነ መልኩ የሌላውን ፖለቲካ ግጥም አድርጎ አውቆታል አማራው። ስለዚህ ጥሩ ነው። አማራው ግጥም አድርጎ ማን ወዳጁ ማን ጠላቱ ከማን ጋር ቢሰራ ማን እንደሚጠቅመው በደንብ አውቋል። በደንብ ግን ደስ የሚል ጊዜ ደጉ ሁሉ ነገር አሳየን። ጊዜ ደጉ ሁሉ የአማራ ልጅ በቃ የባነነው ደግሞ አንዳንዴ ሰው ባይሞት ደስ ይለኝ ነበር። አማራን ግን ቀጥቅጠው ማስነሳታቸው ደስ ብሎኛል። ነቅቷል፣ ብድግ ብሏል። እንኳን የሌላውን ሊያምን የራሱ ላይ ያለውን በደንብ በአትኩሮት ነው የሚያው። የራሱን ታጋዮች ራሱ በደንብ አድርጎ ነው የሚያው፣ በደንብ አድርጎ። ስለዚህ ያ ነገር በጣም እንትን ነው። አፈሳ በጣም እየበዛ ነው። የምታውቁት ነው ኢትዮጵያ ላይ አፈሳ በጣም አለ። ጥንቃቄ አድርጉ። አሳምነው ጽጌ ትልቁን ስራ ሰርተው ሄደዋል። እነ ዶክተር አምባቸው ትልቁን ስራ ሰርተው ሄደዋል።
ሰው ቀስ እያለ ገባው። ቀስ እያለ ሳይሆን እየተቀጠቀጠ መቆሚያ መቀመጫ ሲያጣ መነሳት ጀመረ። አዲስ አበባ ላይ መገናኛ ላይ አንድ ወንድም ለብቻው ወጥቶ ተቃወመ። ለብቻው ወጥቶ ውረድ ብሎ ተቃወመ። አንዱ የተቃወመው ነገ በሺዎች የሚቆጠሩ ይመጣሉ። አንዱ የተቃወመው ነገ በሺዎች ይመጣሉና ጥሩ ነገር አዎ፣ እንዴት ነው የማያስሩት? መቃወም አትችልም። ኢትዮጵያ ሆነ መሮታል ማለት ነው። ይሄ ሰውዬ በቃ ምንም ህይወቱ ሊስተካከል አልቻለም። ስለዚህ ወጥቶ ተቃውሞ። ይሄ የብዙዎች ድምፅ ነው። በተለይ እንደ ቀልድ ታዩት ያላችሁ እንጂ የቴዲ አፍሮ ዘፈን ትልቅ መሴጅ አለ። ትልቅ ቴዲ አፍሮ ትልቅ ስራ ሰርተዋል። ትልቅ። ስለዚህ ጥሩ ነገር ጀዋር መንጫ ለአማራ መካሪ የሆነ ባትመጣ ደስ ይለኛል። ብትመክርም የአማራ ልጅ ይሰማል ብዬ አላስብም። የአማራ ወንድምና እህቶች ሜንጭዬ መተሽ ልትመክሪ ሜንጩ መተሽ ለአማራ ልጆች ልትመካክሪ ምናምን ነገር አዎ፣ ለአማራ የሚጠቅመው ልነግረው ምናምን ታያለሽ። አይ ሜን ከበቡሽ ሙዳ አለሽ። በጣም ነው ደስ ያለኝ። እንቅስቃሴ ጥሩ ነው። መብት መጠየቅ ጥሩ ነው። መብት መጠየቅ በጣም ጥሩ ነው። ተግባባን። ያ ነገር ላይ ሰው ምን እኔ ስልጣን ፈላጊ አይደለው፣ ምን ፈላጊ አይደለም፣ የማንም ኮልኮሌ ከክ ምንም ፈላጊ አይደለም። ታውቃለህ፣ ማንም ያገኛል ምንም። ለህዝቡ ግን የተበደለ ካለ ድምፅ ሆናለሁ። ተግባባን። ተበደለ የሚለውን በደንብ አድርጌ አመጣለሁ፣ እናገራለሁ። ያንን ደግሞ ማናባቱም ማኝዚን ማስቆም አይችልም። እናቱ የወለደችው ልቡ ጥግ ድረስ ነው ያለኝ። ያየሁትን ነገር ፊት ለፊት ከመናገር የሚያስቆመኝ ማንም ይሄንን ማንነቴ በጣም ወደዋለሁ። ማናባቱም አያስቆመኝ። ስለዚህ ጀዋር መንጫ ለአማራው ምክር ተውና አንተ ጋር ባሉት ጋር ስራ። አንተ ጋር የሚተራረዱ ከብቶች አሉልህ። አንተ መንጫ ብለህ በመጣው የሚተራረዱትን ኩይንዬ ራስ ጋር ስራ። ራስ ጋር ኪያን ያሳደዳችሁት እውነቱን በአደባባይ ስለዘረገፈባችሁ እግዚአብሔር ይስጠው። ኪያ እንዳለ የሰደባችሁት የምታሳዱት ለምን ይሄን ሚስጥር አወጣ ብላችሁ እና በጣም ደስ ይላል። ኪያ ወንድማችን ስሜት ያደረጉ ደነገጠ። ውሸት የተናገረው ነገር የለም፣ መጥፎ የተናገረው ነገር የለም። እውነቱን በመናገሩ እንደዚህ አድርገው ነው የሚያደርጉት። አንድ አለ አብዲ የሚባል እዚህ ጋር ጠባሳ ያለው እኔ እኮ የሚጠላው በሚኒሊክ ሲኒ ቡና ትጠጣለች አለ። እኛና አማራ አንድ ልንሆን አንችልም። በሚኒሊክ ሲኒ ቡና ትጠጣለች። ስትጠጣዩ የሰው ደም አጠጣ። እንግዲህ የሰው ደም አይደለም የሚጠጣ። አንድ ዘንባም ሰገጤ ስትጠጣ አየውና እሷ ሚኒሊክ ደጋፊ። ሚኒሊክ ዛሬም ንጉስ ነው። ሚኒሊክ ሞቶ 7 ዓመት እንደመራ
ለዘመዶች ንገራቸው። አብዲ የምትባል ዝምባ ንገራቸው። 7 ዓመት ሚኒሊክ ሞቶ መርቷል ኢትዮጵያ። ዓለም ላይ ተደርጎ አያውቅም። እና እውቀት ሲኖር ጥሩ ነው፣ ማወቅ ጥሩ ነው፣ ታሪክን ማንበብ ጥሩ ነው። ኦሮሚያ ላይ የሚያርደው ማን ነው? በአሁኑ ሰዓት ክትፍትፍ አድርጎ ሰውን የሚበላው ማን ነው? ሌላ ብሔር መጥቶ ነው? አይደለም። ኦሮሚያ ላይ ቅርጥፍጥፍ አድርጎ ሰው ሲበላ የምታየው የእናንተ ተወላጆች ናቸው። የእናንተ ተወላጆች ናቸው ሰውን ቀርጥፈው የሚበሉት። ሁሉም ኦሮሞ እያልኩ አይደለም። የእናንተ ምንም አይነት ጦርነት ሳይኖር ሰው መድፈር፣ ሰው መግደል፣ ሰው ማሰቃየት፣ ሰው የትም አይነት ቦታ ላይ ሄዶ በስርዓት ምንም አይነት ሰርቪስ እንዳይሰጠው የምታደርጉት እናንተ ናችሁ። ከዛ የሚያሳዝነው ደግሞ ተበደልን ብላችሁ ትመጣላችሁ። አይናችሁን በጨዋጥባችሁ ስንበደል የኖርነን ብላችሁ ጽሁፋችን በላቲን ይሁንልን አላችሁ። በባንዳ ይሁን ጽሁፋችን አላችሁ። ተደረገላችሁ። ክልል ይሰጠን፣ ክልል ተሰጣችሁ። የምንፈልገውን በክልላችን እናድርግ፣ እሺ ተባላችሁ። ምንም ያልተባላችሁት እሺ ነገር የለም። አይበቃችሁ። የእናንተ ፖለቲካ ግራ የገባው ፍቅር የሌለው የሚያሳዝን ፖለቲካ አላችሁ። ፍቅር የሌለው ምንም ፍቅር ማያቅ አለ። ሌላው ኦሮሚያ ክልል ላይ የኢትዮጵያ ሰንደቅ ዓላማ እንኳን የለም። ይደብራችኋል የኢትዮጵያን ሰንደቅ ዓላማ ስታዩ። ከዛ አቃፊ ነን ትላላችሁ መታችሁ። ውስጥ እየጠላው እንደው መንግስት ቢፈቅድልህ ጨፍጭፈ ብታስወጣቸው ደስታችሁ ነው። እንደው ዓለም ጉድ ስለሚል እንጂ ፈጣሪ ምስክሬ ያሁላ ህዝብ ተለቅሞ ተጨፍጭፎ ቢወጣ ከእናንተ ደስታችሁ ነው። ስለዚህ ይሄ በጣም ችግር አለባቸው። አስተካክሉት። ሰው መጥላት ምንም ያላረገ ምንም ጠላትን ጥላ፣ ግን ፖለቲካችሁ በመርዝ የተለወሰ ሰውን ጥላ ብሎ ሐውልት የተከለ ቆሻሻ ፖለቲካ አላችሁ። የምትገሉትም የምታርዱትም እናንተ ናችሁ። የእናንተ ፖለቲካ ነው አራጁ፣ ጨፍጫፊው፣ አፈናቃዩ የእናንተ ፖለቲካ። ኢትዮጵያን ሰላም ያሳጣው ፖለቲካ የእናንተ ፖለቲካ። ሀገር እየመራ አዲስ አበባን እኛ እናስተዳድራት፣ እኛ እንግዛችሁ ትላል። ዝምባ ሀሳቡ ራሱ መምጣቱ 10 ሚሊዮን ህዝብ እኔ ላስተዳድራችሁ ብለ ማለት ደፋሮች ናቸው። በጣም የምትገርሙ እኮ ናቸው። አዲስ አበባን ረግጠም ማጣቅ ዝምባ፣ ምንዋንም ስለ አዲስ አበባ ማጣቅ፣ ፒያሳ ላይ ቆመ ፒያሳ የምትል ሰገጤ ስለ አዲስ አበባ ታወራለህ። ምን መሆኑን ማጣቅ፣ ስለለማ ጥሩ ደረጃ ስለደረሰ ብቻ ቋምጣችሁ ልትበሉ መጣችሁ። ቋምጣችሁ ትንገበገበ አትበሉት። ምን አቃጥለ ነው የምጨርሰው? ኦሮሚያ ላይ እኮ ፋብሪካ የለም። አቃጥላችሁ ጨርሳችሁታል። ማን እናንተ ጋር መጥቶ ኢንፍራስትራክቸር ይሰራል? እናንተ ጋር ማን ነው የሚሰራው? ሪቾዬ ማን ይሰራል? ከማን ጋር ተግባቡና? ስለዚህ ስታዩት አዲስ አበባ ላይ ጥሩ ነገር ሰው በፍቅር ተስማምቶ በሰላም ተስማምቶ የሚኖር 10 ሚሊዮን ህዝብን የነሱ ድምጽ ሳይሆን የኦፒዲዮ ድምጽ ይበልጣል ተብሎ እንዲመሰከርላችሁ ጭራሽ ስብሰባ ረግጠህ ትወጣለህ። እንዲመሰከርላችሁ ታዝኖላችሁ ምን ተብላችሁ ልታረጉ ፈልጋችኋል?
በዚህ በጀዋር ታስመጣለ፣ በዚህ በብልጽግና ታረጋለ። ቁማሩን ልትጫወቱ ሰገጤ። እንደናንተ አይነቱን ጠፍጥፈን እንሰራለን። እንደናንተ አይነቱን ጅል እውነቴን ነው የምልህ ሚሊዮን የአዲስ አበባ ልጅ ይሰራል። እናንተ ናችሁ አሁን እንትና የምትለው ጀዋር የምትለው አዲስ አበባን ያየው ለመጀመሪያ ጊዜ በአሁን ዘመን አይቶትም አያውቅም። ምን እንደሆነ አያውቅም። አብረው ከነ ናዚርን አወቃችሁት? ናዚር ፖለቲከኛ ከነሱ ጋር አብሮ ጫት እየቃመ ነበረ። እዛ አርሲ ላይ ሲማሪ ነበረው አውቀው። ግን ሲያስበው ያዋጣል። አዲስ አበባ መዝረፍ፣ አዲስ አበባን የራስ ማድረግ ያስባል። ማፈር አለባችሁ። ጥያቄው ሲመጣ ብዙ ነገራችሁ ወደ አዲስ አበባ ያዞራችሁት ብዙዎቹ ተቀየሩ። የአዲስ አበባ ልጆች አሁን እንትና ራሱ በጣም ነው የተሰማው። አቤ ቶክቻው ቀንደኛ የብልጽግና ደጋፊ የነበረ ነው። አዲስ አበባን ለህዝባችን ተውልኝ፣ አዲስ አበባን ለአዲስ አበባ ተው፣ አይመለከትም ነው እናንተን እየደገፈ ኤርሚያስ ለገሰ የእናንተ ካድሬዎች መጨረሻውን ሲያዩት እናንተንም እንደሚበሉ ሲያውቁ ስለ አዲስ አበባ መጮ ጀመሩ እነሱ ጭምር። ስለዚህ አዲስ አበባ ልጅ በእናንተ ስር ልሆን ዝምባ እንደው አይሰማህም እንዴ? እማላቅ መተኔ ላይ ተጭነህ ልታኖር ትፈልጋለህ? አዲስ አበባ ልጅ መጀመሪያ እስቲ ኦሮሚያ ላይ በስርዓት ጥሩ ነገር ስሩ። የምትሰሩት ነገር ሁላ አላምራላችሁ። ኦሮሚያ ላይ ብዙ ነገር እኮ ሰርታችኋል። ማንም አይፈልግህ። ለምን? የፍቅር ነገር ነው ሰው የሚፈልገው። ፍቅር ሳትሰጥ አሉ። አሁን የሀብታም ሚስቶች ኢትዮጵያ ውስጥ ወርቅ የሚያፈስላት የሚያምሩ መኪናዎች የሚያስነዳት ሀብታም አለ። አታፈቅረውም፣ ግን ዝም ብላ ትኖራለች። ከችግር ይሻላል በሚል ኦሮሚያ የሚኖር ኢትዮጵያዊ ሌላ ብሔር በሙሉ ከችግር ይሻላል በሚል እንጂ ወዶት አይደለም። እግዚአብሔር ምስክር ወዶት አይደለም። ከችግሬ ይሻላል በቃ ዝም ብዬ ልኖር ጊዜ እስኪመጣ ጊዜ እስኪቀየር። ድሬዳዋንም ልትጫወቱባት እንደ ጉድ። አማራ ከማንም በላይ ድሬዳዋ ሞልቶ፣ እናንተ ግን ለተንኮል ሲባል ሱማሌና ኦሮሞ ነው እየተፈራረቀ የሚመራ። እግዚአብሔር ያሳያቸው። ሶማሌና ኦሮሞ እየተፈራረቀ ያቺን ድሬዳዋ ይመራታል። እና በጣም ያሳፍራል። የምትሰሩት ስራ በሙሉ የመሃይም ፍቅርና ሰላም እናንተ ጋር ኖሮ አያውቅም። እግዚአብሔር ምስክሬ። ኦሮሚያ ክልል ላይ ሰው ማረድ ከድሮም የነበረ ነው። አሁን የመጣ ነገር አይደለም። ሀረር ላይ ብትሉ ሰው ሲታረድ ነው የሚኖር። ብዙ ሰዎች ኦሮሚያ ላይ አማራ በመሆኑ ያልተበደለ የለም። ሰሜናዊ የሆነ ኦሮሚያ ላይ ያልተበደለ የለም። እውነቴን ነው የምነግርህ። በጣም ክፎች ናቸው። ህዝቡን እያልኩ አይደለም። በፖለቲካ ከመንግስት ጋር ምናምን ግንኙነት ያላችሁ ከኦነግ ጋር ግንኙነት ያላችሁ በሙሉ አማራ እና ትግራዋይን ጠል ናቸው። አይገባኝም ለምን እንደሆነ አላውቅም። አሁንማ የነሱ የአማራው ደም እርስ በርስ ማስተራረር ጀመረ። እናንተ እርስ በርስ እያጨራረሳችሁ ላይፍ ላይ ወጣችሁ ሰው እያረዳችሁ መብለ። ከዛ አልሐምዱሊላህ ትላለ። ይሄን ስላረክልኝ አላህን አመሰግናለሁ ትላለ። ሰው አርደ በአደባባይ ያየነውን መቼም አትክዱ ነው። ሰው ሲያርድ ያየነው የእናንተ ዘር። ሰው በቁም የሚያርደው እያየን የእናንተ ነው። አይተናችሁ
ግን እግዚአብሔር ይመስገን የኦሮሞ ክርስቲያኖች እግዚአብሔር ይጠብቃችሁ። ተዋህዶም ሆንክ ጴንጤ እግዚአብሔር ይጠብቃችሁ። ኩይንዬ እግዚአብሔር ይጠብቃችሁ። የኦሮሞ ሙስሊም አይተናል። አብዛኛው ጨካኝ አረመኔ እንደሆነ ሶሻል ሚዲያ ላይ አሳይታችሁናል። በፊትም አሳይቷችሁናል። በጀዋር ሜንጫ አይተናል። አርሲ ላይ ቤተክርስቲያን በማቃጠል አይተናል። በጣም ነው የምትጠሉት። ክርስትናን በጣም አርጋችሁ ትጠላላችሁ። ነገሩ ባጎረስኩ እጄን ተነከስኩ ነው። አንዳንዴ የምትጠነክርበት ነገር ይኖራል። ታፕ እያደረጋችሁ እኔ የጀዋርን ፖለቲካ ከብልጽግና ፖለቲካ ለይቼ አላየው። በዚህ ካመለጠን በዚህ እንያዘው አይነት ቁማር ነው የሚጫወቱት። ከጠየቃችሁ ብልጽግና ከወጣ እኔ ደግሞ ጀዋር በዚህ መጥቼ በዚህ ልግባ አይነት ቁማር ነው የሚጫወቱት። እኔ የሽመልስ አብዲሳን አፈረጣጠጥ ካሁኑ ያሳስበኛል። ያሁላ የሽመልስ አብዲሳ ድንፋታ ፈጣሪ ምስክሬ ሲያዝ ራሱ ላይ የሚቀዝን ሰው እሱ ነው የሚመስለኝ። ራሱ ላይ ሽንቱን የሚለቅሰው ምክንያቱም ቃል በቃል ይናገር ነበር ራሱ። እኔ በ4 ኪሎ ሳልፍ እንደዚህ ለማየት እፈራ ነበር የሚል ሰው ነበር። ታክሲው ስገባ እፈራ ነበር የሚል ሰው ነበር። ዛሬ በቃ አንደኛ ትዕቢተኛው ነው የተገኘው። እዛ እና አባዱላ ባሉበት ጊዜ አንድ ነገር ተናግሮ ማያውቅ ሰው ነበር ሽመልስ አብዲሳ። ዛሬ ምን ተገኘ? አንበሳ የምትጫወተው ስልጣን ላይ ስለሆንክ። ምክንያቱም እዛ ክልል ላይ የሚኖሩ የሌላ ብሔር ተወላጆች ነገር ሲቀየር ሁሉም ግፍ አጋልጠው ይናገራሉ። እንዳትረሳ፣ አጋልጠው ይናገራሉ ያለውን የተሰራውን ግፍ በሙሉ። የዛኔ እውነቴን ነው የምለው፣ የዛኔ ዋጋ ትከፍላለህ። ኢቭን የቀነኒን ግድያ ከእንትና ጋር ወዳጅነት ስላለው ከአንዱ ዓለም ጋር የቀነኒን ግድያ እንኳን ወደ ኦሮሚያ እንዲሄድላቸው ፈልገው ሽመልስ አብዲሳ አስልከው ነው የተፈጠረው። አፕን ያደረገው ቦታው አዲስ አበባ ላይ ነው፣ አዲስ አበባ ነው የሚሆነው ተብሎ ነው። እሱን እንኳን ያስተወው ሽመልስ አብዲሳ ምንም አትሆንም ብሎ እስካሁን ጻዳ ብሎ የሚኖረው እህታችን ተገላ በሱ ምክንያት ነው። በዛ ምክንያት ነው እና ያሳዝናል። ብዙ የሚሰራ ወንጀሎች በደንብ አለ። በዚህ በኩል በአዲስ አበባ ጉዳይ ይመጡብሃል። በዚህ በኩል ደግሞ ጨዋታውን እንትን ሲል ቀይ ባህር ብሎ አሰብ ብሎ ቁማር ሊጫወት ይመጣል። ይሄ ምን ነው ታዲያ? የአሰብ ጉዳይ ለምን ቀረ? ስደነፉ አልነበር እንዴ? ለምን ቀረ? አሰብ እንደዚህ ምናምን አምጧ። የአሰብን ጉዳይ ለአንተ የሚዘምት አምጣ። ስትቀውጡት አልነበር እንዴ? ያዙ ይልቀቁኝ ስትለው አልነበር እንዴ? የአሰብ ጉዳይ ለምን ቀረ? አብሯችሁ የሚቆም አንድ እንደሌለ ስለምታውቁ ተቀድማችኋል። እኔ እንደሚመስለኝ ወደፊት እግዚአብሔር ብሎ ይሆናል፣ ደግሞ ይሆናል። እኔ አሁንም ወደፊት እምላለሁ የእናንተ ፖለቲካ ነው፣ ግን የአማራና የኤርትራን አንድነት በጣም ማጠንከር ያስፈልጋል። ከዛ ነው ወያኔን ብትመጣ ልትገፋት ትችላለህ። ኤኒ ታይም ስትፈልግ ልክ በፊት ሆነ ግን ገፍተውት አይደለ ገደል የከተቱት ማድረግ ትችላለህ። it's not a problem። ኤርትራዊና አማራ እንደዚህ መያያዝ አለበት። እንደዚህ መያያዝ አለበት።
እንደዚህ ማንንም ሌላ ማመን የለብህ። በነገራችን ላይ ሻዕቢያ ወይም ደግሞ ኢሳያስ ሲሰራ ከህወሓት ጋር በደንብ ያውቃታል። ያው ሱር የሚያስጣጥቃት ምኗ እሷ ነው። ከዚህ በፊት የነበረውንም በጦርነቱ ጊዜ ታውቃላችሁ። የህወሓትን ጉዳይ እያንዳንዱን ያውቃል። በእርግጠኝነት ኢሳያስ የአማራን ጥቅም አያስነካም። በእርግጠኝነት ነው ማወራችሁ። ስለዚህ የአማራ ልጆች ከኤርትራ ጋር ያለውን ምንም አይነት ነገር ማቋረጥ የለብህ። ምንም አይነት ነገር ማንንም ሌላ እንዳታምን። ለምን እዚህ ብልጽግና ናምለ 100% ተከድተሃል። 100% ይሰማል። 100% ነው የተከዳው። ስለዚህ ያንን ነገር ላይ በደንብ አድርገህ ከኤርትራ ጋር ያለን ግንኙነት የአማራ ልጅ በሙሉ አብረ መስራት። በምንም የምትጣላበት ከኤርትራ ጋር ሪዝን የለህም የአማራ ልጅ ምንም አይነት ነገር። ስለዚህ እሱ ላይ በደንብ አድርገህ የማዳመጥ ስራ መስራት አለብህ። በደንብ ማንንም ሳትሰማ እንዳልኳችሁ ህወሓትና ኢሳያስ ይተዋወቃል። በደንብ ኢሳያስ ያውቃቸዋል። ማን እንደሆኑ ምን እንደሚፈልጉ ለምን እንደመጡ ከድሮም ያሰለጠነው እሱ። ስለዚህ ለአማራው ስጋት አይሆን። ሰው በእርግጠኝነት ለአማራው ጠቃሚ ነው ብዬ አስባለሁ። ያንን እንዳትረሱ። ሰው እሱ ላይ በደንብ ሰው ብልጽግና ሰውቅ የሚያዘባችሁ የአዲስ አበባን ህዝብ ሰልቅጦ ለመብላት በሰራችሁት ነገር ላይ የአዲስ አበባ ልጅ ሙሉ በሙሉ የእናንተን ነገር አንቅሮ ተፍቶታል። አየህ፣ እንደ ጥያቄ መምጣት አልነበረበትም። 10 ሚሊዮን ህዝብ ከሱ ይልቅ የእናንተ የኦፒዲዮ ድምፅ ነው የፈለጋችሁት። 10 ሚሊዮን ህዝብ የአዲስ አበባን ጉዳይ አይመለከትም፣ እኛንን የምንወስነው ብላችሁ ልደነፉ መጣችሁ። ስለዚህ አዲስ አበባ ልጅ የጊዜ ጉዳይ እንጂ አንቅራችሁ እንደምትተፉት በደንብ አንቅታችሁታል። እግዚአብሔር ይስጣችሁ። አማራን ያነቃችሁት እያፈናቀላችሁ እየገደላችሁ እየጨፈጨፋችሁ ነው። አነቃችሁት። የአዲስ አበባ ልጅ እንዳለ ከነነፍሱ በኦሮሚያ ስር ልታረገው እቅድ ይዘህ መጣ። ምን 1 ሚሊዮን ህዝብ አውጥቶ እኮ ውጪ አንዴ ማጮ ነው። ከዛ ዓለም ይሰማዋል። አለቀ። ዓለም ይሰማል። ከዛ አለቀ። ምንም አታመጣ። 1 ሚሊዮን አደባባይ ይወጣላ ሙሉ በሙሉ። ከዛ በኋላ ምንም ያንን ህዝብ ገላ ጨርስ ባዶ ትገባለህ። የምትጀምሩትን ነገር በማስተዋል ስለማትሰሩ ነው ይሄንም ይሁን። ስለዚህ ብልጽግና ትልቅ ስህተት እየሰራችሁ ያላችሁት ዋናው ኤቭሪቲንግ ማንቀሳቀሻ አዲስ አበባ ነው። ሁሉ ነገር ያለው ቢዝነስ ሴንተር አዲስ አበባ ናት። የሁሉም ህዝብ ተቻችሎ ተፋቅሮ የሚኖርባት አዲስ አበባ ነው። እሷን ወስደህ ለኦሮሚያ አድርገህ ልሰለቅጥ። ሼም የሚባል የሌላችሁ ጅል እናንተ ናችሁ። ከብት እናንተ ናችሁ። ሰው እድሜውን ማራዘም አይፈልግም። ሰው ስልጣኑን ማቆየት አይፈልግም። ስልጣን ላይ ነው ያለው። ስልጣንን ማቆየት አትፈልግም። ቢያንስ እውነቴን ነው የማወራው። ጥሩ ብራንደን ምንድነው? ዮኒኬፍ ኤርትራውያኖች ለአማራ ጥሩ ከሆነ እኛና አማራ ምንድነን? ይህንን ስልክ ኦሮሞ አይደለውም ሌላ ነው። ኦሮሞን ብትሆን ችግር የለውም ብራንደን። አሁን ባለው ፖለቲካ ላይ ኤርትራውያኖች አሁን እየተወጋለው አማራ ነው። ድሮን እየወረደበት ያለው አማራ ነው አይደለ ብራንደን?
ድሮን እየወረደበት ክልሉ ላይ ተመጦ እየተወጋ ያለው እንዳይንቀሳቀስ እየተደረገ ያለው አዲስ አበባ መግባት አትችልም የሚባለው የአማራ ልጅ አይደለ? ስለዚህ ይሄንን ህዝብ አይቶ ለኤርትራ ጥያቄ ሲቀርብ አማራ ልጆች ምን አለ? ኦኬ አግዛቸዋለሁ አለ። በሶሻል ሚዲያም ላይ ካየ የኤርትራውያን ከአማራ ጎን ናቸው። ምድር ላይ መሰልጠን ለፈለጉት በሚገባ ስልጠና ይሰጣል። ስለዚህ ደቡብ ላይ ደቡቦች አሁን መከላከያ ገብቶ እየገደላቸው አይደለም። መከላከያ ገብቶ ሰብላቸው ምናቸውን እያቃጠለ አይደለም፣ እየጨፈጨፋቸው አይደለም። አየህ፣ አማራውን ነው እንደዛ እያደረገ ያለው። ስለዚህ በሚያደርግበት ጊዜ ያንን ነገር ያደረገው ከጎኑ ልቁምልህ ያለው ኤርትራ ነው። ስለዚህ ከኤርትራ ጋር ያለው ግንኙነት በዛ ለዛ ገባ አለ እኮ። አሁን ኦነግ ብትለው ስቲል ኤርትራ ይሰለጥናል አለ። ኦነግ ይሄዳል እሱ። ግን በአሁን ሰዓት በሚደብር ሁኔታ አማራ ክልል ላይ መከላከያ እንደፈለገ የአማራን ሕዝብ ሲፈልግ ይገላል፣ ሲፈልግ ሰብል ያቃጥላል፣ ሲፈልግ አንተ ፋኖ ነህ እያለ ያጠፋል። እንኳን እዛ ላይ አይደለም፣ ይኸው ጉራጌ ዞን ላይ 3 ልጆች ተይዘው ከመኪና አውርደዋቸው ምንም ነገር በሌለበት ማሰር ሲችሉ መጠየቅ ሲችሉ ኢቭን መግረፍ እየቻሉ ለማስፈራራት ብለው በጥይት ነው የበሏቸው አውርደው። ስለዚህ አማራ መሆን በዛ ደረጃ ፋኖን መውደድ በዛ ደረጃ እንትን ያስከትላል። በብልጽግና ሰው ኤርትራውያን ለአማራው ቅርብ የሆኑበት ምክንያት በዛ ነው። የቀርባይ ጉዳይ ምን ደረሰ? ቀይ ባህር የኤርትራ ነው። ምን ጥያቄ አለ? ቀይ ባህር ጭራሽ በኢትዮጵያ በኩል የለም ያለው በዛ በሌላ በኩል ነው። ቀይ ባህር ጭራሽ ወደኛ እንውሰደው፣ እሱንም ነው የሚፈለገው። ካርታ መቼም አያውቁም ማለት የነዚህዎቹ ኦፒዲዮ እኮ የደነዝ ጥርቅም ነው። ካርታ አታውቁም እንዴ? እስቲ ካርታውን ይሁና ቀይ ባህር የት እንዳለ ልክዳ ትምህርት እንስጣችሁ እስቲ። ኤርትራ በየት በኩል ካርታ እንዳለ እንኳን አያውቁም። ቀይ ባህር በየት በኩል እንዳለ እንኳን አያውቁም። ደነዝ እኔ እኮ ግራ የሚገባኝ ምኑንም ሳያውቁት እኮ ነው። ኤርትራ ላይ ኢሬቻ እናከብራለን ይላል። እነሱን ለማብሰል ብለን እኛ ተቃጠልን። ምን እሱ አክሱም ላይ ብትሄድ የአክሱም የኛ ነው፣ ጽሁፉ ራሱ የኛ ነው አለ። ይኸውልህ አክሱም ላይ መጻፍ የማትችሉት ምን መሰለ፣ የእናንተ ጽሁፍ ላቲን አይደል እንዴ? ረሳችሁት? ላቲኑ ተሰረዘ። እንግዲህ አክሱም የኦሮሞ ከሆነ ያው ላቲንኛ ተጽፎበታል አክሱም ላይ። ለማወቅ እስቲ ትምህርት አስተምሩ። አክሱም ላይ በላቲንኛ ጽፋችኋል። ሰሞኑን አይደል እንዴ ለባርነት ፊደሉን ያመጣችሁት? ስታወሩ እንኳን ትምህርት የሆነ የሚያግባባ እውቀት ያለው ነገር ለክርክር አው ብለን ራሱ እንድናምናችሁ የሚያደርግ ነገር ብታደርጉ ደስ ይለኛል። በቁቤ ጽፋችሁታል። ቁቤ ያለበት ቁቤ መጣው እንግዲህ 30 ዓመት አይሞላው። ቂቢያ ቁቤ 30 ዓመት አይሞላው ከመጣ። ቁቤ ከየት አምጥተህ ነው የምትጽፈው? አክሱም ላይ ከየት አምጥተህ? ተጠቀሙበት። አንዳንዴ ተጠቀሙበት። ጥሩ ነው። ጭንቅላት መጠቀም ይጠቅማል እኮ አይደለ? አይጠቅምም? ቁቤ ነው አይደለ ያለው። ቁቤው አክሱም ላይ በቁቤኛ የተጻፈ ነገር ካለ እውነትም የኦሮሞ ነው። አንደኛ የኦሮሞ ብዬ የምወጣው እኔ ነኝ።
ቁቤ የመጣው በቅርብ ነው። ስለዚህ ለጭቅጭቅ እንኳን አያመችም፣ ለወሬ አያመችም። ለምን አያመችም? ስለዚህ ወዳቂ ናቸው በምንም ነገር ላይ። ጎንደርም የኛ ነው ብላችኋል። ጎንደርን እንግዲህ እነ ፋሲለደስ ምናምን አሉ። በቁቤ የተጻፈ ካለ እናንተ ነው፣ ውሰዱት፣ ውሰዱት። ግዕዝ አልገባም እናንተ ጋር። ለዛ ነው የምነግራችሁ ሁሌ እናንተ ወሬው ላይ ነምበር 1 ናቸው፣ ተግባር ላይ 0 ናቸው። ወሬ ተጨቁነን ገዳዩና ጨፍጫፊው አራጁ ያለው እናንተ ጋር በሚዘገንን ሁኔታ ምናየው 8 ዓመት ሙሉ ከእናንተ የሚመጣ ነው። ማረዱ፣ መጨፍጨፉ፣ ማፈናቀሉ፣ ማሰቃየቱ በደንብ እናንተ ነው። ወሎን እየቋመጣችሁ አይደል እንዴ? ለዚህ ነው የምለው እነሱን የሆነ ቦታ ማስቀመጥ ማለት ኦን ያደርጉባል። እንኳን እሱ አይደለም ሚኒሶታ ላይ ኦሮሞ ስትሪት ብሎ ጽፏል። ሚኒሶታ አሁን አንድም ሰው ሌላ ሀገር ላይ የሀገሩን ስትሪት እንጂ የሚጽፈው የሀገሩ እንጂ የክልል ስትሪት አይጻፍም። ምን ያህል የደነዘዙ መሆናቸው ነው የምታውቀው በሱ ነው። ተንቀባለ ሀገራዊ ነገር ትጽፋለህ። ሚኒሶታ ኦሮሞ ስትሪት ብለው ጽፈዋል። ደነዝ እስቲ ፖለቲካ ተማሩ። አብዛኛው ካያችሁ የትም ቦታ ላይ የሚጻፈው ሊትል ኢትዮጵያ እየተባለ ኢትዮጵያን ስትሪት ነው ወይም ምኒልክ ስትሪት ይባላል። ወይ የሆነ የጻፉት ነገር ይኖራል ኢትዮጵያዊነትን የሚያወድስ አይደል? እና ብዙ ጊዜ የተቸገራችሁት ምንድን ነው? የሀገር ፍቅር አላስተማራችሁ። ከኢትዮጵያ የተነጠለ ነገር ላይ ፎከስ ኢቭን አብይ ሲጨፍር አልነበር እንዴ? ታስታውሳላችሁ? ዶክተር አብይ ምን ሲል የፈረንሳይ ኢትዮጵያ ላይ ይዘመራል፣ አዲስ አበባ ላይ ይዘመራል፣ የፈረንሳይ የጣሊያን ይዘመራል፣ የሌላ ሀገሮች ይዘመራል፣ የገዛ ኦሮሚኛ መዝሙር ይዘመርግ የኦሮሞ ይዘመር ሲል ግን አይናችሁ ደም ይለብሳል ብሎ አንሶ ተገኘ። ክልልና ሀገርን መለየት አቃተው። ክልልና ሀገር መለየት አቅቶት ሲወዛገብ አየሁት እና ነገርኩት። ኧረ ሀገርና ክልል ላይ ክልልና ሀገር እየለየ ትምህርት ቤት በዛው ግባ ካቃተ ብዬ ተናገርኩ። ጸጥ አለ። ከዛ በኋላ ሀገራዊ እንጂ ክልላዊ መዝሙር ምን አባቱ ይሰራል? ፎዋር ሪዝን ምንድን ነው የሚጠቅመው? ከማለያየት ውጭ መጥፎ ከመሆነች ምንድን ነው የሚጠቅመው? ሰው ሀገር ስለ ሀገር እያወራ ስለ ክልል መዝሙር ይነግራል። ሀገር እመራለሁ ይልና የክልል መዝሙር ላይ ፎከስ አድርጎ ይሰራል። በጣም የበታችነት ስሜት ግን እንዲሁ ክፉ ነው። እኔ አሁን ግራ የሚገባኝ እግዚአብሔር ምስክሬ፣ ወይ አማራው የበታችነት ስሜት ተሰምቶ ብትገላገል። እስቲ አሁን ላምጣ። 3 ብሔሮች ናቸው፣ ደቡብን አይመለከትም። እግዚአብሔር ከብዙ ነገር ይጠብቃችሁ። ደቡቦች ከብዙ ነገር ይጠብቅልኝ። እንዴት 54 ብሔር ብሔረሰብ እንዴት ተግባብቶ እንደኖረ ብቻ ታምር እና ልጠይቃችሁ። እንበሻሸቅ ይባል ሶሻል ሚዲያ ላይ ያለምንም ኩርፊያ መበሻሸቅ ብቻ። አማራም አንዳንድ ነገር ይበል፣ ኦሮሞም ይበል። እንዲሁም አሁን ስሙ እየተቀያየረ ግራ ገብቶኛል። እዚህ ጋር ቲዲኤፍ ይለኛል፣ ተጋሩ ይለኛል፣ ትግራዋይ ይለኛል። ስንት ስም እንዳላቸው ግራ እየገባኝ ነው። በየቀኑ ይቀይሩታል ስማቸው። እኔ አሁን ተወዛግቤያለሁ። ምንድን ነው ስማችሁ?
ትግሬዎቹ ንገሩኝ ፕሊዝ፣ እንዳልሳሳት ደግሞ እንዳታኮርፉ። ምንድነው ስማችሁ? በአሁን ሰዓት ስማችሁ ምንድነው? ትግሬዎቹ ስማችሁ ምንድነው? ትግሬ ይባል ነበረ፣ ከዛ ተጋሩ ሆነ፣ ከዛ ቲዲኤፍ ሆነ። አሁን ምን ይሁን? ምንድነው ስማችሁ ለማወቅ ስላወዛገባችሁኝ ስማችሁን ስጡን እንዳታኮርፉ ብዬ። ማን ነው ስማችሁ? ተጋሩ። እሺ ቲዲኤፍ ተጋሩ፣ ጨምዶ ግምዶ፣ ጁንታ፣ ስንት ስም ነው ያላችሁ? ኦኬ ለማንኛውም ያ ሁላ ስም የነሱ ነው። እሱ አለ፣ በዚህ በኩል ደግሞ የኦሮሞ አለ፣ በዚህ በኩል የአማራ ልጅ ታመጣዋለ። ሁሌም እለዋለሁ ይህን ቀርጻችሁ አደርሱልኝ። ማን ሜንታሊ አፕግሬድ ያደረገና ማን የቆረቆዘ እና የበታችነት ስሜት እንደሚሰማው ይሄን ቆርጣችሁ አደርሱልኝ። ሪከርደሮች እዚህ ጋር አማራውን መሀል ላድርገው። መሀል ስለሚፎካከሩ ሌሎቹ አንደኛ ያሉን ስለሚል ከፈለገ በዚህ በኩል አንደኛውን አንዱ ከፈለገ አንደኛውን እዚህ ጋር ኦሮሞ፣ እዚህ ጋር አማራ መሀል ላይ፣ እዚህ ጋር ትግሬ፣ ትግራዋይ፣ ጽምዶ፣ ጅኒ ቆለጥ ሁሉ ነገር ሶስቱ አንድ ላይ ሆነ። ከዛ ተበሻሸቁ ተባለ። አማራውን አይ ሁለታችሁም ለጥልጡኝ ይላል። አንተ ቆምጬ ቆማጣ፣ የሚኒሊክ ሰፋሪ፣ የሙኒሊክ ቡችላ፣ ፎጣ ለባሽ፣ ሌላ ምን ቡዳ፣ በቃ የሌለ ስድብ ምናምን ነፍ ይሉታል። ፎጤ የሀገር ነገር ይሉታል። አወራ ጨረስክ ይላል። ጨረስክ በቃ የለም። ሰፋሪ ረስቸው፣ ሰፋሪ ይቅርታ፣ ቆማጣ፣ ቆምጬ፣ ሰፋሪ፣ ነፍጠኛ፣ በቃ ቆማጢቲ ምናምን ይሉታል። አማራም ብቻ እና ይሰማና ጨረስክ ይልና እዚህ ጋር አንድ ስድብ ይለቃል፣ በዚህም አንድ ስድብ ነርቫቸው ይነካል። ለመሞት ይደርሳል። ለመሞት ይውላ። አሁን አማራም ብያለሁ አይደለ? እዚህ ጋር አማራው ተነስቶ አንተ ጥንብ ጋላ ቢለው ኮረንቲውን ይዛል። አንተ ቁልቋለም ትግሬ አጋሜ ይለዋል። በቃ ኮረንቲ ፌንት ነው የሚሰራው። በቃ እንግዲህ አማራውን ወደ 10 ስድብ ተናግሬያለሁ። አማራው ተሰድቧል። የአማራ ልጆች እዚህ ጋር እየሰደባችሁኝ ነው? በፍጹም አይደለም። እዚህ ጋር ናና አንተ ጥንብ ጋላ በለው፣ እዚህ ጋር ናና አንተ ጥንብ አጋሜ በለው። አለቀ። ሲልል ይውላል። ደሆል ሜንታሊቲያቸው ወርዶ አፈር ከድሜ ይገባል። አየ። ስለዚህ የበላይ ማን ነው? በአስተሳሰብ አብስሎ ያሳደገው ማን ነው? ቢሰደብ ምንም ሊመስለው የማይችለው ማን ነው ካልክ አማራው እየመረረው ወጣ። ሌላው ደግሞ ሌላ ልጨምር፣ ሌላ እጨምራለሁ። ሌላ ስድቡ ይቅር ካላችሁ ደግሞ ሌላ ጥብስ ላምጣለ። ሌላ ጥብስ ላምጣና ጥብሱ ምንድን ነው? እዚህ ጋር የኢትዮጵያን ባንዲራ ቁጭ ታደርጋለህ። የፈለግከውን የኢትዮጵያ ባንዲራ ባለኮከቡም ባላንበሳውም፣ እነሱም ልሙጥ ይሉታል። ልሙጡን አይወዱም። ልሙጡንም ሌላውንም ማምጣና ደርድረ ቁጭ አድርግለት። ከዛ የአማራ ክልል ባንዲራን ቁጭ አድርግ እዚህ ጋር። ከዛ የኦሮሞን ባንዲራ የሆነ ግን ኦፒጆሌን የገዳ የጅኒ ቆለጥ ባንዲራን እዚህ ጋር ታስቀምጣል። እዚህ ጋር ለትግራይ ተጋሩ ጅኒ ቆለጥ ምናምን እዚህ ጋር ደግሞ ምን ታስቀምጥለታለ? የትግራዋይ እቺ የቻይናዋን ታስቀምጥለታለ። የቪየትናሙ ታስቀምጥና እስቲ ምረጡ ይባል። ምረጧት፣ ቀድማችሁ አንሱ በሏቸው። ባንዲራውን ቀድማችሁ አንሱ። ከአማራ ውጪ የኢትዮጵያ ሰንደቅ ዓላማ የሚያነሳላት ታመጣ
ስለዚህ ኢትዮጵያን የገነባው አማራ ነው። ባናት ተተከለ ከሶስታችሁ ኢትዮጵያን የገነባው አማራ ነው። እስቲ የኢትዮጵያን ባንዲራ አምጣት ብትለው ትግሬውም አምጥቶ አያረግልህም፣ ኦሮሞም አምጥቶ አያረግልህም። የኢትዮጵያን ባንዲራ ተቀምጦላቸው የክልል የማሃይም ባንዲራን የሚቀበልህ ትግሬና ኦሮሞ ነው። ስለዚህ እነሱ 4 ኪሎ ሲገቡ ብቻ ነው ኢትዮጵያዊነታቸው የሚታያቸው። ከ4 ኪሎ ውጪ ኢትዮጵያን አያውቋትም። ኢትዮጵያንም ለማስመሰል እንጂ ወደዋት አይደለም። ዋሻ የኦሮሞ ልጆች እንዳሏቸው ስለሚያውቁ በእኔ ሀቅ ስለማይደራደሩ እዚህ ጋር መጥፎ ነገር አልጻፉ፣ ትግሬዎቹም አልጻፉ። ሀቅ ነው፣ ሀቅ ነው። ስለዚህ ኢትዮጵያን ለመገንባት የከፈለው ዋጋ ነው ምንም ማያደርገው አማራን ከኢትዮጵያ